ሰላም ክቡራን ቤተሰቦቻችን እንደምን ዋላችሁ። አውቶሞቲቭ ጆርናል የተሰኘው መሰናዳችን ከሰዓት ጀምሮ መደመጡን ይቀጥላል። አብራችሁን እንድትቆዩ በአክብሮት እጋብዛችኋለሁ። ውድ ቤተሰቦቻችን ከመላው የስቱዲዮ ስርጭት ጣቢያ ሰራተኞች ጋር በመሆን ጥራት ያለውን ድምፅ ወደ እናንተ በማቅረብ ቴክኒሻን ነጻነት ኪዳኔ እንዲሁም ደግሞ የማህበራዊ ሚዲያ ቪዲዮ ስርጭቱን እየተቆጣጠረች የምትገኘው ገይላ ጸጋይ አብራናለች። አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ለዛሬው አውቶሞቲቭ ጆርናል ለማክሰኞ የተለያዩ ከእናንተ አድማጭ ቤተሰቦቻችን ጋር የምንወያይበት እንዲሁም የቴክኒክ ጉዳዮቻችንም እየዳሰስን አብረን እንቆያለን። እናንተም አብራችሁን ቆዩ። ክቡራን ቤተሰቦቻችን በቀጥታ የስልክ መስመራችን በ0940000002 በ0940000003 በ0940000007 ላይ እየደወላችሁ ሐሳብ አስተያየታችሁን ስጡን። ዛሬ ከእናንተ ውድ ቤተሰቦቻችን ጋር በጣም ወሳኝ የሆነ የእናንተን ሐሳብ አስተያየቶችን ቅሬታ የምንቀበልበት ግብአት የሆነን ዘንድ አንዳንድ ጉዳዮች እናነሳለን። ቀዳሚ ያደረግነው ግን ዛሬ ውድ ቤተሰቦቻችን መሪ ጨብጠው ለምትጓዙ እንዲሁም ደግሞ በመንገድ ላይ ላላችሁ መኪና ወዳድ ለሆናችሁ ሁሉ ለሚቀጥሉት 2 ሰዓታት አብረናችሁ የምንቆይበት ዝግጅት ከዚህ ሰዓት ጀምሮ ጀምረናል። ዛሬ ፕሮግራማችን ክቡራን ቤተሰቦቻችን እጅግ አስፈላጊና ወቅታዊ የሆኑ ጉዳዮችን ነው ይዘን የቀረብነው። በተለይ በቴክኒክ ረገድ ያው እንደምታውቁት ክረምት ነው፣ በጣም ቅዝቃዜ አይሏል። ማለዳ ጠዋት ላይ ከሌሊት ጀምሮ ዝናብ ይዘንባል። መኪናችን ቆሞ በቅጥር ግቢ ውስጥ ወይም ደግሞ በሌላ ፓርኪንግ ቦታ ላይ አቆመን ሳለ ቅዝቃዜው እየጨመረ በመጣበት ወቅት በዚህ ጊዜ የመኪና ሞተርና ባትሪ እምቢኝ ካሎት ምን ማድረግ እንዳለቦ መፍትሄውን እናነሳለን ዛሬ ውድ ቤተሰቦቻችን። በተጨማሪም የጸጥታ ጉዳይ ያሳስበናል። ምክንያቱም መኪናም ስለሆነ ከቴክኒክም ባሻገር ከትራፊክ ማኔጅመንት እንዲሁም ደግሞ ከተለያዩ የጸጥታ አካላቶች ጋርም ደግሞ ያለውን ከእናንተ አድማጭ ቤተሰቦቻችን የሚመጡልን ጥቆማን ተመርኩዘን የመፍትሄ አቅጣጫዎች የምናስቀምጥበት ነው። በምሽት ከተማ ውስጥ እያሽከረከሩ ወደ መኖሪያ ቤቶ ሲገቡ ይህን በጣም አድምጡን ውድ ቤተሰቦቻችን። እያሽከረከራችሁ ያላችሁ አድማጭ ቤተሰቦች፣ በትራንስፖርት ውስጥ ሆናችሁ የምታደምጡን ቤተሰቦች፣ በስራ ገበታ ላይም ሆናችሁ የምታደምጡን ቤተሰቦች ይህን መረጃ መኪና ባይኖራችሁ መኪና ላላቸው ወዳጅ፣ ቤተሰብ፣ ጓደኛ፣ ወንድም አድርሱ። ምክንያቱም ጠቃሚ ነው። ይሄ በሀገራችን ብቻም ሳይሆን በሌሎች ሀገራቶችም በተለይ በዚሁ በአፍሪካ አካባቢ በጣም ተደጋጋሚ የሚከሰት ወንጀል ነው። እኛም ሀገር ላይ አንዳንድ የወንጀሉ ብቅ እያለ ነው፣ እየተከሰተም ጭምር ነው እና ይህን እንግዲህ እያሽከረከሩ ወደ መኖሪያ ቤቶ ሲገቡ እርሶ ከዘራፊዎች እንዴት መጠበቅ እንደሚችሉ እነግሮታለን። ለምሳሌ ከኋላ የሚከተሉት ተሽከርካሪዎች እንዴት መከታተል እንዳለበውና በቤቶ መግቢያ አካባቢ ሊኖሮት ስለሚገባው የጥንቃቄ አቋቋም፣ ይሄ ታክቲካል ፓርኪንግ የሚባል አለ። ታክቲካል ፓርኪንግ አንዳንዶች መኪና እያሽከረከራችሁ ወደ መኖሪያ ግቢ ስትቃረቡ ከወንጀለኞች ራሳችሁን መጠበቅ እንዴት እንዳለባችሁ፣ ወደ ቤቶ አቅራቢያ ላይ የተቃረቡ ሳለ ወንጀለኞች በአካባቢው ላይ ካሉ፣ የሚከተሉት መኪናዎች ካሉ እንዴት አድርገው መጠንቀቅ እንዳለቦት እንነግሮታለን። ይሄ በተለይ ታክቲካል ፓርኪንግ የተባለው ነገር በደንብ ነው ነግሮት። በመጨረሻ ከከተማ ወጣ ብለው ለሚያሽከረክሩ አነስተኛ መኪናዎች በተለይ ባካችሁ፣ አሁንም በድጋሜ እባካችሁን ከከባድ መኪናዎች የሚለቀቁ እጅግ ከፍተኛ የብርሃን ጨረሮች ሃይ ቢም በጣም ብዙ አነስተኛ መኪናዎችን ለአደጋ እየዳረገ ይገኛል። በተለይ የእይታ እክልም ሲፈጠር እንዴት በሰላም ማለፍ እንደምንችልና የሌሊት ጉዞ ጥንቃቄዎችን እናካፍላቸዋለን።
አንዳንድ የጭነት አሽከርካሪዎች ከአንድ ክልል ወደ መሃል ከተማ የተለያዩ አትክልቶች፣ እህል እንዲሁም እንደ ጫት የመሳሰሉ የአይሱዙ ሹፌሮች ሌሊት ላይ እጅግ ሲበዛ አሰቃቂ በሆነ ሁኔታ ያሽከረክራሉ። ማሽከርከሩ እንዳለ ሆኖ ግን ረጅም መብራት አነስተኛ መኪናዎች ላይ በመልቀቅ እንደውም አንድ ቤተሰብ ደውሎ ሲነግረን ያ ትንሽየው መኪና አደጋ ሲደርሰው ለቅቄበት እኮ ተገለባበጠ የሚል ሁሉ እንደ ቀልድ ያወራሉ አሉ። ቀን ላይ ይሄ ረጅም መብራት መልቀቅ በጣም ለብዙ አሽከርካሪዎችን አደጋ የዳረገ ስለሆነ የሚመለከታቸው የፌዴራል ትራፊክ ፖሊሶች እንዲህ አይነት ጉዳዮች ያሉባቸው አካባቢ ላይ ጥብቅ የሆነ ቁጥጥር በማድረግ ረጅም መብራት በሚለቁ የከባድ ጭነት አሽከርካሪዎች ላይ ተገቢውን እርምጃ ቢወሰድ መልካም ነው የሚል ነገር እናነሳለን። ውድ ቤተሰቦቻችን እንዲህና እንዲህ ያሉትን የዛሬው ያዘጋጀነውን ርዕሰ ጉዳዮችን ከእናንተ አድማጭ ቤተሰቦቻችን የሚመጡልንን ጥያቄዎችን የተቀበልን የቴክኒክ ጉዳዮችም ሙራድ ከበበ መካኒክና መምህር የእናንተን ጥያቄዎችም ምላሽ ያነሳ እየሰጣችሁ ይቆያል። ሌላው ከእናንተ አድማጭ ቤተሰቦቻችን ጋር በቀጥታ ስልክ መስመር የምንዋይበት ዋና ጉዳይ አለን። ስለ ግጭት፣ የመኪና ግጭት ሳይሆን ዛሬ የምናነሳው አሽከርካሪዎችና የትራፊክ ቁጥጥር ባለሙያዎች ጋር የሚፈጠር ግጭት ለምንድን ነው? በጣም በአሁኑ ሰዓት ላይ በአንዳንድ ማህበራዊ ሚዲያ ላይ በቀጥታ እንደው አንዳንድ ቪዲዮዎችማ ምንድን ነው እስከሚያስብል ደረጃ ላይ ይሄ ጉዳይ እየተደጋገመ የመጣ ነገር ነው። አሽከርካሪዎችና የትራፊክ ሕግ አስከባሪዎች በማዕከላቸው ላይ ደንብ አለ። በከተማዋ አስተዳደር በትራፊክ ማኔጅመንት በሚኒስትሮች ምክር ቤት የጸደቀ ደንብ አለ፣ ሕግ አለ። ይሄ ሕግ ነው የሚዳኛቸው። ነገር ግን ብዙ አሽከርካሪዎች ከትራፊክ ሕግ አስከባሪዎች ጋር ያልተገባ እንካ ሰላምታ በመለዋወጥ ላላስፈላጊ ወንጀል የሚዳረጉ በጣም አሽከርካሪ ወንድሞቻችን የታዘብን ያለ ነውና አሽከርካሪዎች ከትራፊክ ቁጥጥር ባለሙያዎች ጋር ለሚገቡበት ግጭት ዋነኛ ምክንያት ምንድን ነው? የሕግ አለማወቅ ወይስ የሕግ አስከባሪዎች አቀራረብ ችግር? አሽከርካሪዎች ሕግ አለማወቅ ነው ወይንስ ደግሞ የሕግ አስከባሪዎች የአቀራረብ አፕሮች ችግር ነው ያለው? ምንድን ነው? በጣም በቃ የግል ጉዳይ እስከሚመስል ደረጃ ድረስ ይተዋወቃሉ። የትራፊክ ማኔጅመንት ሰራተኛው፣ የትራፊክ ሕግ አስከባሪውና አሽከርካሪው ጠዋት በሰላም ከቤቱ የወጣውና ያም ደግሞ ሕግን ለማስከበር የወጣው ባለሙያ ይተዋወቃሉ። ግጭት አለ። ምንድን ነው የግል ጉዳይ የሚያደርገው? ብዙም ጊዜ ግጭት የሚፈጠረው ጥፋት ተፈጽሞ ቅጣት በሚጻፍበት ወቅት ነው ወይስ ጥፋት አልፈጸምኩም በሚል ክርክር? ይሄንና እንደዚህ አይነት ጉዳዮችን ዛሬ እንዳሰሳለን። ግን በዋነኝነት የእናንተ አድማጭ ቤተሰቦቻችን ተሳታፊነት ወሳኝ ነው። ምክንያቱም በዋነኝነት ጉዳዩ የእናንተ ነው፣ የአሽከርካሪዎች ነው። የእናንተ ሐሳብ፣ አስተያየት፣ ጥቆማና መረጃ፣ ቅሬታ ለሚመለከታቸው የመንግሥት ተቋማቶች ግብአት ይሆናል፣ እንደ ግብአት ይሆናል። እኛ ብዙ ጊዜ ተደጋጋሚ ጊዜ እዚህ አውቶሞቲቭ ጆርናል ላይ የምናነሳቸው ጉዳዮች ለሚመለከታቸው የሥራ ኃላፊዎችና የመንግሥት ተቋማት እንደ አንድ መፍትሄ የግብአት መነሻ ይሆናልና በዛሬው እንግዲህ በአሽከርካሪዎችና በትራፊክ ሕግ አስከባሪዎች መካከል ሊኖር የሚገባውን ሙያዊ ግንኙነት ስነ ስርዓትና የቅሬታ አቀራረብ ሂደቶች ዛሬ በአውቶሞቲቭ ጆርናል መሰናዶ እንዳሰሳለን። ውድ ቤተሰቦቻችን ከዚህ ጋር በተያያዘ የእናንተ ሐሳብ አስተያየት አስፈላጊ ነው። በአሽከርካሪዎችና በትራፊክ ሕግ አስከባሪዎች መካከል ሊኖር የሚገባ ስነ ስርዓትና የሕግ አግባብም እሱን እያየን እንቆያለን። አብራችሁን ቆዩ። በድጋሜ ከመላው የስቱዲዮ ስርጭት ጣቢያ ሰራተኞች ጋር በመሆን ጥራት ያለውን ድምፅ ወደ እናንተ በማቅረብ ቴክኒሻን ነጻነት ኪዳኔ፣ የአውቶሞቲቭ ጆርናል
መሰናዶ አዘጋጅና አቅራቢ እኔም ጥላሁን በየነ ከዋናው ደግሞ የቴክኒክ ጉዳዮችን የዚህ ፕሮግራም ዋነኛው ምሰሶ ቴክኒክ ነውና ሙራድ ከበበ መካኒክና መምህር እሱም እዚህ ስቱዲዮ በመገኘት ዕለተ ማክሰኞ ከእናንተ አድማጭ ቤተሰቦቻችን የሚነሱ ጥያቄዎችን እየተቀበለ እናነሳለን። ክረምት በመግባቱ መኪናዎት እየቀዘቀዘ ጠዋት ላይ አልነሳም እያለ የሚደበድብ መኪናም በዚህ ጉዳይ ላይ እናወራለን። አብራችሁን ቆዩ ክቡራን ቤተሰቦቻችን። ቀዳሚ ወዳደረግነው መሰናዶ ነው የምናልፈው። ክቡራን ቤተሰቦቻችን እስቲ አጠር ያለ መረጃ ወደ እናንተ እናቀርብ። ከባህር ማዶ የሰማነው ያው የቻይናው BYD እና የጃፓን አነስተኛ መኪናዎች ገበያ። ጃፓን በጣም አነስተኛ መኪናዎች ገበያውን አጥለቅልቀውታል። በጣም ተወዳጅና ተፈላጊም ናቸው እነዚህ አነስተኛ መኪናዎች። በጃፓን ሚኒ ካርስ በጣም ገበያውን ለመቀማት ደግሞ ራኮ የተሰኘች አዲስ የኤሌክትሪክ መኪናን BYD ይዞ ብቅ ብሏል። በጣም እነ ሱዙኪ በትንንሽ መኪናዎች ላይ በጃፓን በጣም ተወዳጅ የሆነ ነው። ይሄን እንግዲህ BYD የጃፓን ኩባንያዎችን የበላይነት ይዘውት የቆዩትን ሚኒ ካርስን ገበያውን ለመቀማት ራኮ የተሰኘች አዲስ የኤሌክትሪክ መኪና ይዞ ብቅ ብሏል። በዋናነት እንግዲህ ይሄ ፉክክር ነው። ያው ገበያው ፉክክር ነው። በአሁን ሰዓት ላይ የምናያቸው የዓለማችን አውቶሞቲቭ ኢንዱስትሪ ላይ ያለው ግብይት ፉክክር ነው፣ የገበያ ፉክክር ነው። ቴክኖሎጂ እንዳለ ሆኖ ያ ቴክኖሎጂ እንዴት የአንደኛውን ገበያ ሰበሬ ይገባለሁ እና ለዛሬ ይችን ራኮ የተሰኘችውን አነስተኛ መኪና በጃፓን ገበያ የምትሸጠው ከመንግሥት ድጎማ በኋላ ከ2 ሚሊዮን የጃፓን የን ወይንም ደግሞ ከ12200 የአሜሪካን ዶላር ባነሰ ዋጋ ነው። ይሄ እንግዲህ ጃፓን ውስጥ በብዛት የሚሸጠው የኒሳን ሳኩራ መኪና በዋጋ ለመወዳደር የታለመም እንደሆነ ባለሙያዎች ይገልጻሉ። መኪናዋ በአንድ ቻርጅ እስከ 320 ኪሎ ሜትር መጓዝ ትችላለች። ከሁሉ በላይ ግን በጃፓን አሽከርካሪዎች ዘንድ እጅግ ተወዳጅ የሆነውን ተንሸራታች የኋላ በር እዚህም እኛም ሀገር ላይ አለ። ሱዙኪ የኋላ በሩ ተንሸራታች ነው እና ይሄ ስላይዲንግ ሬር ካር ዶርስ የሚሉት ናቸው። በጣም ምቹ ናቸው። ዕቃ ለመጫን ያስፈልጋሉ። በጣም ምቹ እንደሆኑም ይነገራል። ይህን እንግዲህ የመጀመሪያውን አነስተኛ የኤሌክትሪክ መኪና ሆና ቀርባለች። የገበያው ሁኔታ እንግዲህ በአሁኑ ሰዓት ላይ ጃፓን ውስጥ ኬካርስ የሚባሉ አነስተኛ መኪናዎች የሀገሪቱን የመኪና ሽያጭ 1/3 ይሸፍናሉ። በጣም 1/3 ትልቅ የገበያ ሽፋን ነው ያለው። እስካሁን ይህ ገበያ በሆንዳ እና በሱዙኪ ቁጥጥር ስር የነበረ ቢሆንም እዚህም እኛም ሀገር አለ። በነገራችን ላይ ሱዙኪ ነው በተለይ የስላይድ ያለው በር በጣም አነስተኛ የሆኑ ታያቸዋለች እንደነ ዳማስ የመሳሰሉ መኪናዎች። አሁን ግን የቻይናው BYD እስከ 2026 የመጨረሻው ድረስ 10,000 መኪናዎችን ለመሸጥ ግብ ይዞ ተነስቷል። BYD የባለሙያዎች እይታ በዚህ ጉዳይ ላይ የባንክ ተንታኞች እንደሚሉት BYD ይህን ዝቅተኛ ዋጋ ይዞ መቅረቡ የጃፓንን ገበያ ለመቆጣጠር ምን ያህል ቁርጠኛ እንደሆነ የሚያሳይ ነው ይላሉ። በጃፓንና በቻይና መኪና አምራቾች መካከል ያለው ፉክክር ሙቀት ከፍም ያደርገዋል ተብሏል። ስለዚህ ቻይና የዚህን አነስተኛ መኪና ይዛ መጥታለች። በሚቀጥለው ደግሞ 2027 እና 2028 ጃፓን በተለየ መንገድ ትመጣለች ብሎ ባለሙያዎች ይናገራሉ። ውድ ቤተሰቦቻችን የመጀመሪያው እንግዲህ ከባህር ማዶ የሰማነውን የአውቶሞቲቭ ኢንዱስትሪ መረጃን ወደ እናንተ አቀረብን። በቀጣይ እንግዲህ ለአሽከርካሪዎች ከዚህ ከግጭት ጋር የቀደም ሲል እንግዲህ የነገርናችሁ የመኪና ግጭት ሳይሆን አሽከርካሪዎችና የትራፊክ ቁጥጥር ባለሙያዎች ጋር የሚነሳ አልፎ አልፎ እሰጥ እገባና ያልተገቡ ግጭቶች ምንድናቸው? ምክንያቱ ለምንስ ይሆናል?
በግል መታወቅ ነው ወይስ ደግሞ እዛ ቦታ ላይ ያለው አለመግባባት ላላስፈላጊ ግጭት ተዳርገው ነገ ከነጎዲያ የከፋ አሽከርካሪውም ወንጀለኛ እንዳይሆን የትራፊክ ተቆጣጣሪውም ደግሞ ላልተገባ ወንጀል እንዳይዳረግ ዛሬ እኛ ይሄን የታዘብነውን ትዝብት ወደ እናንተ እናደርሳለን። ክቡራን ቤተሰቦቻችን ከዚህ ጋር ተያይዘው የሚነሱ የገጠማችሁ ልዩ ገጠመኝም ካለ ጥያቄዎችን እናነሳለን። ከዛ ጋር ምላሽ እንድትሰጡን በአክብሮት እንጠይቃቸዋለን። በአሽከርካሪዎችና በትራፊክ ሕግ አስከባሪዎች መካከል ሊኖር የሚገባው ሙያዊ ግንኙነት፣ ስነ ስርዓትና የቅሬታ አቀራረብ ሂደቶች ነው ዛሬ የምንዳሰው። በቀዳሚ የምናደርገው እንግዲህ የመንገድ ላይ ደህንነትን ለማረጋገጥ የአሽከርካሪዎችና የትራፊክ ሕግ አስከባሪዎች ሚና የማይተካ ነው። የትራፊክ የመንገድ ደህንነትን ለማስጠበቅ በዋነኝነት አሽከርካሪው የትራፊክ ቁጥጥር ባለሙያው እንደ ትራፊክ ፖሊስ እንደ ትራፊክ ማኔጅመንት ሰራተኞች በዋነኝነት ይሄን ደህንነት ይወስዳሉ። አሽከርካሪውም ጭምር ነው፣ እነሱ ብቻም አይደሉም። ስለዚህ በተለያዩ ምክንያቶች በመካከላቸው የሚፈጠሩ አለመግባባቶች አንዳንድ ቦታ ላይ ለትራፊክ መጨናነቅ ሁሉ ይዳረጋል። አሽከርካሪውና የትራፊክ ቁጥጥር ባለሙያው በሚፈጥሩት አለመግባባት መኪናው መሃል መንገድ ላይ ይቆማል ወይ ዳር ላይ ይቆማል። በዚህ የተነሳ ለትራፊክ መጨናነቅ ሁሉ ይደረጋል። ለጸብና ለሕግ መጣስም ምክንያት ሲሆኑ ይስተዋላል። አንዳንዶች ለሕግ ተጠያቂ ሁሉ የሆኑ አሉ። በሕግ ጥላ ስር ላይም ያሉ አሉ። አሽከርካሪዎች በሰላም ወጥቶ በሰላም የሚገባን አሽከርካሪ ሕግ ጥሳል ብሎ የትራፊክ ሕግ ተቆጣጣሪው ሲያስቆም ልክ በአንዳንድ ቃላት አለመግባባት ይመስላል ላልተገቡ ድብድቦች። ይሄን እንግዲህ ባለሙያዎቹም ሲፈጽሙት ተመልክተናል፣ አሽከርካሪዎችም ደግሞ ሲፈጽሙት ተመልክተናል። እነዚህ ችግሮች ለመቅረፍና ሰላማዊ ሕግ ለማስከበር አንዳንድ ነጥቦችን ዛሬ እናነሳለን። በዋነኝነት አሽከርካሪዎች ለእናንተ ጠቃሚ ምክር ነው። እንዲሁም ደግሞ በቀጣይም ደግሞ እዚህ ስቱዲዮ ላይ የትራፊክ ባለሙያዎችን ጋብዘን የትራፊክ ማኔጅመንት ኃላፊዎችንም እዚሁ ጋብዘን ችግሩ ምንድን ነው፣ ተገቢ የሆነስ የሥነ ሥርዓት ጉዳዮች ከባለሙያዎች ጋር ይነሳል ወይ? በአሽከርካሪና በሕግ አስከባሪ መካከል የሚደረገው ማንኛውም ንግግር በመከባበር ላይ የተመሰረተ መሆን አለበት። ይሄ በመከባበርና በመከባበር ላይ ብቻ የመጀመሪያው ጉዳይ አሽከርካሪውም የትራፊክ ቁጥጥር ባለሙያውም ትራፊክ ፖሊስ ሊሆን ይችላል፣ ትራፊክ ማኔጅመንት ሰራተኛ ሊሆን ይችላል። በሁለቱም መካከል ላይ ሊኖር የሚገባው የመጀመሪያው ጉዳይ መከባበር ነው። የትራፊክ ቁጥጥር ባለሙያው አሽከርካሪውን በቅድሚያ ሲያስቆመው ካያችሁት፣ በተለይ የትራፊክ ፖሊሶቻችን በዚህ ጉዳይ በጣም የሚመሰገኑ ናቸው። የመጀመሪያው ወታደራዊ ሰላምታ፣ የክብር ሰላምታቸው ነው የሚሰጡት። ይሄ የትኛውም ትራፊክ ፖሊስ ላይ የምታዩት የቅድሚያ ሰላምታው ነው። ይሄ ሰላምታ አሽከርካሪው መኪና ውስጥ እንደተቀመጠ ጋቢናውን መሪውን ሳይለቅ እዛው እንዳለ ጤና ይስጥልኝ ጌታዬ ነው። እንደውም አንዳንድ ፖሊሶች ሁሉ ጤና ይስጥልኝ ጌታዬ ነው እንደምን ዋሉ ነው። አንዳንዶች ደግሞ በቁጣም የሚያስቆሙ የሉም ማለታችን አይደለም። ነገር ግን የመጀመሪያው መከባበር ነው። አንድን አሽከርካሪ ለሕግ አስከባሪዎች ነው ቅድሚያ እንደው ይሄን ጉዳይ ስናነሳው አንድን አሽከርካሪ ለጥያቄ ወይም ለፍተሻ አሊያም ደግሞ ለጥፋት ሲያስቆሙ በማንኛውም ሁኔታ ውስጥ ቢሆንም በሰላማዊ ሰላምታና በትህትና መሆን አለበት። የፈጸሙት ራሱ የሕግ ጥሰት ያለ ንዴትና ያለ ማስፈራራት በግልጽ ማስረዳት የአንድ የትራፊክ ቁጥጥር ባለሙያ ይሄ የሙያው ግዴታ ነው። በቅድሚያ በትህትና በእርጋታ በመግባባት ያ አሽከርካሪ ያጠፋውን ጥፋት ያለ ንዴት ያለ ማስፈራራት በግልጽ ማስረዳት የሙያዊ ግዴታቸው ነው። ይሄ ግዴታው ነው።
ሌላው ለአሽከርካሪዎች ደግሞ በትራፊክ ፖሊስም ይሁን በትራፊክ ማኔጅመንት ባለሙያ ሲታዘዙ ትዕዛዙን አክብሮ ቆሞ ማነጋገር፣ የሚጠየቀውን ሰነድ ማለት መንጃ ፍቃድ ሊሆን ይችላል፣ ሶስተኛ ወገን ሊሆን ይችላል። የተለያዩ የትራፊክ ማኔጅመንትና የትራፊክ ፖሊስ የሚጠይቁትን ሰነዶችን በአግባቡ ማሳየትና ቅሬታ እንኳን ቢኖር በጩኸት ወይም በስድብ ሳይሆን በሰከነ መንፈስ ሐሳብን መግለጽ ያስፈልጋል። ማለት በቃ ይሄም ሕግን ለማስከበር ነው የወጣው፣ ሕግን ነው የሚጠይቀውና ይሄ ትዕግስት እንግዲህ ሁለቱም ወገኖች ደህንነታቸው ወሳኝ ነው። ለሁለቱም ደህንነት ወሳኝ ነው። ለአሽከርካሪውም ደህንነት ወሳኝ ነው። ለትራፊክ ቁጥጥር ባለሙያውም ወሳኝ ነው። በረጋ በሰከነ መንፈስ እንደው ሌላ ቦታ ላይ እንኳን የተለያዩ ችግሮች ሊገጥሙን ይችላሉ። ከመኖሪያ ቤታችን ስንወጣ ከትዳር አጋራችን ጋር፣ ከልጆቻችን ጋር፣ ከሥራ ባልደረባችን ጋር፣ በንግድ ውስጥ እያለን ባለው ሲስተም በቃ በተለያዩ መንገድ ውስጣችን የሆነ ቁጣ ሊኖር ይችላል። ግን ስናሽከረክር ያን ቁጣ ገና መሪውን ስንይዝ ያን ቁጣ አራግፈነው ነው ወደ መኪና ውስጥ መግባት ያለብን። ብዙ ጊዜ ግጭቶች፣ የሰው ሕይወት የሚያልፈው፣ ለአደጋ የምትዳረጉት ከትራፊክ ቁጥጥር ባለሙያዎች ጋር የሚፈጠር ግጭት አልፎ ተርፎም ደግሞ ከመንገደኛም ጋር፣ ከዜብራ የሚሻገር ጋር፣ ከእግረኛ ጋር እኮ የሚጣላ አሽከርካሪ አለ። እግረኛው እግረኛ ነው። በቃ እኛ የያዝነው መኪና ነው፣ ብረት ነው የያዝነው እና ብረት ከያዘ አሽከርካሪ ከእግረኛ ጋር እግረኛው ሊያናደን ይችላል። አንዳንዱ ዜብራ ላይ ቆሞ ቴክስት የሚጽፍ አለ። አንዳንዱ ዜብራ ላይ ቆሞ ቪዲዮ ኮል የሚያደርግ አለ። አንዳንዱ ዜብራውን ምንድን ነው ወይ አንደኛን አንጥፈተኛ የሚያስብልም እግረኛ አለ። ነገር ግን አሽከርካሪ የመጀመሪያ ብቃቱ የሚለካው ትዕግስቱ ነው። በጣም ብዙ አሽከርካሪዎች የሹፍርና ብቃታቸው የረጅም ዓመት ሊሆን ይችላል። ነገር ግን ብቃታቸው በዋነኝነት እርጋታቸው ነው፣ ስክነታቸው ነው፣ ቁጠኛ ለመሆናቸው ነው። ለሚገጥማቸው ማንኛውም ነገር በሰከነ መንፈስ በተረጋጋ ሁኔታ ከሌሎች አሽከርካሪዎች ጋር፣ ከእግረኛ ጋር፣ ከትራፊክ ቁጥጥር ባለሙያ ጋር ለሚኖራቸው ነገር በጣም በሰከነ መንፈስ ሐሳባቸውን መግለጽ ያስፈልጋል ነው። ሌላው የሕግ ሥነ ሥርዓት መከተልን በዋነኝነት ሁላችንም ይሄን ጉዳይ ማወቅ አለብን። ባደጉት ሀገራቶች ላይ ፖሊስም ሆነ የትራፊክ ማኔጅመንት አሽከርካሪውን ለሕግ ተጠያቂነት ሲያስቆመው ከመኪና መውረድ አይችልም። ከወረደም ራሱ ከፈለገው እጅን ወደ ታች ወደ ኋላ አዙርና ብሎ ካቴና ነው የሚያስገባው። መጀመሪያ ማንኛውም እንቅስቃሴ ካደረገ ካያችሁት የትራፊክ ፖሊሶችም ሆኑ የሕግ አስከባሪዎች እርምጃ ይወስዳሉ። ጥይት እስከ መተኮስ ደረጃ ላይ ይደርሳሉ። ይሄ ብዙ ጊዜ ካያችሁ፣ ምክንያቱም ሊያጠቃኝ ነው ብሎ ያስባል። ሕጉ ምንድን ነው የሚለው? ከመኪና እንዳትወርድ ነው። እኛም ሀገር ላይ ያለው ሕግ ከመኪናው ውስጥ አትውረድ ነው። ማንኛውም አሽከርካሪ የሕግ የትራፊክ ቁጥጥር ባለሙያ ሲያስቆመው ከመኪና መውረድ የለበትም። መኪና ውስጥ ነው መቀመጥ ያለበት። ከዛ በኋላ ለአንዳንድ ጉዳዮች አለመግባባቶች ካሉ ያው ከመኪናም ቢወረድም በሰከነ መንፈስ መሆን አለበት እና ለጸብና ላላስፈላጊ እንካ ሰላምታዎች መለዋወጥ የለም። ስለዚህ ሕግን ለማስከበር የሚደረግ እንቅስቃሴ ራሱ ሕጋዊ ስነ ስርዓትን የተከተለ መሆን አለበት። አንደኛ፣ የሕግ አስከባሪው ማንነቱን የሚገልጽ መታወቂያ ወይም ባጅ ሊኖረው ይገባል። ባጅ ብዙ ጊዜ የትራፊክ ማኔጅመንቶች የራሳቸውን ማንነታቸውን የሚገልጽ ባጅ አላቸው። አሽከርካሪውም የተጣለበት ቅጣት በምን ሕግ አንቀጽ እንደሆነ የማወቅ መብት አለው። ይሄ ይመስላል ብዙ አሽከርካሪዎችንና የትራፊክ ቁጥጥር ባለሙያዎችን የሚያጋጨው። የመጀመሪያው የትራፊክ ቁጥጥር ባለሙያው አሽከርካሪውን በየትኛው ሕግ እንደተቀጣ በምን አይነት ሕግ አንቀጽ እንደሆነ የማወቅ መብት አለው አሽከርካሪው። ስለዚህ
ባለሙያዎች የማስረዳትም ደግሞ ሙያዊ ግዴታ አለባችሁ። ሌላው ከሙስና የጸዳ አሰራሮች ያስፈልጋል። አሽከርካሪዎች ጥፋት ሲያጠፉ በጉቦ ለመጨረስ መሞከር የለባችሁ። ሕግ አስከባሪዎችም አላስፈላጊ ጥቅም ከመፈለግ መቆጠብ ደግሞ አለባቸው። ይህ በሁለቱ መካከል ያለውን መተማመንም ጭምር ይገነባል። አሽከርካሪውንም የትራፊክ ቁጥጥር ባለሙያውንም ጭምር በሁለቱ መካከል ያለውን በሕግ ማዕከል ላይ ምንም አይነት ክፍተት እንዳይኖር ይገድበዋል። አሽከርካሪውም ጉቦ ለመስጠት አለመነሳሳት። አንዳንዴ በጣም የጉቦ አሰጣጡ ስታይሉ አሁንም በጣም በረቀቀ ሁኔታ ነው እየሄደ ያለው። ስለዚህ ይሄ ጉዳይ መጠንቀቅ ያስፈልጋል። በጣም ተደጋጋሚ ጊዜ አሽከርካሪዎች የሚያነሱት ቅሬታን በሕግ አግባብ የመጠየቅ መብት፣ አንድ አሽከርካሪ የተጣለበትን ቅጣት ማለትም አግባብ አይደለም ብሎ ካመነ ወይም ሕግ አስከባሪው በኩል ኢመንግስታዊ በሆነ አያያዝ ስድብ ወይም ደግሞ ድብደባ ወይም ደግሞ ያለ አግባብ ሰነድ መከልከል ከደረሰበት ምንድን ነው ማድረግ ያለበት? አንዳንድ ትራፊኮች ታርጋ መፍታት፣ መንጃ ፈቃድን ተቀብሎ ቅጣት ነገና የማለት ወይንም ደግሞ ክፍያ ከተፈጸመ በኋላ እኔ ቴሌብር የለኝም እዛ ባንክ ሄደ ክፈል የማለት ጉዳይ፣ ባንክ ከተካሄደ በኋላ ደግሞ ሲስተም የለም ይባላል። ከዛ በኋላ አሽከርካሪው በጣም ዞሮ አንድ ባንክ ላይ ከፍሎ ሲመጣ ያ ትራፊክ በዛ ስፍራ ላይ የለም። የሥራ ባልደረባውን ሲጠይቀው አሁን ሄደ። ስለዚህ የት ነው መንጃ ፈቃዴን የምቀበለው? እዛኛው መምሪያ ነው። መምሪያው ድንገት በጣም ሩቅ ነው። ስለዚህ አሽከርካሪው በጣም ይዳከማል፣ ይሰለቸዋል። ለሥራ በጣም ከከተማ ሊወጣ ይችላል። በዚህ የተነሳ በአሽከርካሪዎችና በትራፊክ ቁጥጥር ባለሙያዎች መካከል ላይ የሚነሳው ችግር በጣም ጉዳዩን ላላስፈላጊ ነገር እየወሰደው ይመስላል። አሽከርካሪው ቅጣቱ ወደ ተጻፈበት የትራፊክ ጽሕፈት ቤት ወይም የፖሊስ መምሪያ በአካል በመሄድ ቅሬታውን የማቅረብ መብትም እንዳለው ይታወቃል። ነገር ግን ብዙ አሽከርካሪዎች ያላቸው ቅሬታ ምንድን ነው? እዛም ሄደን በአግባቡ ቅሬታችንን የምናቀርብበት ሲስተም አለመኖሩ እኛንም ለችግር ዳርጎናል የሚሉ አሽከርካሪዎች አሉ። ስለዚህ ቅሬታ በሚያቀርቡበት ጊዜ ምን መሆን አለበት? ይሄ ከሌሎችም ሀገሮች ተሞክሮ እኛም የምናነሳው ጉዳይ አንደኛ የደረሰኝ ቁጥር፣ የሕግ አስከባሪውን ስም ወይም ደግሞ የባጅ ቁጥሩን እንዲሁም ሁኔታው የተከሰተበትን ቦታና ሰዓት መያዝ ለፍትህ መገኘቱ በጣም ወሳኝ ስለሆነ ስለሚረዳም ይሄ ቢደረግ መልካም ነውና ስለዚህ ከአካላዊ ግጭት መቆጠብ ግን ዋነኛው የመጀመሪያ የአሽከርካሪዎች ድርጊት ነው። በመንገድ ላይ ይሄ አሁን የምናያቸው አልፎም የምናያቸው ከሕግ አስከባሪ ጋር መሟገትም ሆነ ግጭት ውስጥ መግባት ለሌላ ተጨማሪ ወንጀልና ክስ ስለሚዳርጋችሁ እባካችሁ አሽከርካሪዎች እንዲህ አይነት ለስሜት የሚዳርግ ነገር ውስጥ አትግቡ። ችግሩ በዋነኝነት እኔ በግሌ ሊገባኝ ይችላል። የትራፊክ ፖሊሱም ሊገባው ይችላል። የትራፊክ ማኔጅመንት ሰራተኛውም ሊገባው ይችላል። የእርሶ ችግር ያሉበትን ችግር ከኑሮ ጋር የተያያዘ፣ ከጤና ጋር የተያያዘ፣ ከሥራ ጋር የተያያዘ፣ ከባህሪ ጋር የተያያዘ ሊሆን ይችላል። ነገር ግን በሁለታችሁ መካከል ላይ ያለው በጣም ስነስርዓት ያለውና ትዕግስት የጎደለው ግንኙነት ሁለታችሁንም ስሜታዊ ሊያደርጋችሁ ስለሚችል በቅድሚያ አሽከርካሪዎች ጥንቃቄ ማድረግ ያስፈልጋል። ትዕግስተኛ ሁኑ ባካችሁ። ስለዚህ ጉዳዩን ወደሚመለከተው የበላይ አካል መውሰድ በጣም ብልህነት ስለሆነ አሽከርካሪዎች እዚህ ጋር በጣም ተጠንቀቁ። ውድ ቤተሰቦቻችን፣ የመንግሥት ተቋማት ኃላፊዎች ለምሳሌ የትራፊክ ማኔጅመንትና ፖሊስ እንደዚህ አይነት ሕዝባዊ ቅሬታዎችን
የሚቀበሉበት ግልጽ አሰራር ሊኖራቸው ይገባል። የት ቦታ ነው ቅሬታ የምሰማው? አይ ኃላፊው የለም፣ ኃላፊው ወጥተዋል፣ ኃላፊው ስብሰባ ላይ ነው፣ ማመልከቻ አስገባ፣ በመዝገብ ቤት በኩልና ምናምን የሚለው ሌላ ተጨማሪ የሆነ አሽከርካሪውን ለእንግልት እየዳረገው ያለ ጉዳይ ደግሞ ቢኖር ይሄ ነው። ስለዚህ የቅሬታ ሰሚ ክፍል ምን መሆን አለበት? ይሄ በሌሎች ሀገሮች ላይ ተሞክሮን እየወሰድን ነው ያለብንን ዘርፈ ብዙ ችግሮችን እየቀረፍን የምንሄደው። እንደ ከተማም ማስተዳደርም እንደ ክልልም ያለውን ችግር ከባህሪ ጋርም ያለውን ከሌሎች ሀገሮች ጋር እንዴት ነው ይህን ጉዳይ ልንቀርፈው የምንችለው የሚለውን ነገር ተሞክሮ እንወስዳለን። ስለዚህ ቅሬታ ያለው አሽከርካሪ እኔ አሁን ለምሳሌ በአንድ መንገድ ላይ ስቀጣ ያን ቅጣት ካላመንኩበት በትራፊክ ቁጥጥር ባለሙያው የደረሰብኝ ስድብ፣ ዛቻ፣ ማስፈራሪያ፣ መደብደብ ካለ ይሄን ጉዳይ ሌላኛው አካል ነው ቅሬታን ማቀርበው። ወደ ሕግስ ቀርቤ በአግባቡ በሕግ ተጠያቂነት የሚሆንበት አሰራሮች፣ ግልጽ የሆኑ አሰራሮች ሊኖሩ ይገባል። ይሄ ከሌለ ነገም ከነገ ወዲያ ሌላ የከፋ ችግር እንዳናይ ከወዲሁ መጠንቀቅ ያስፈልገናል። ስለዚህ የቅሬታ ሰሚ ክፍሎች እያንዳንዱ ፖሊስ ጣቢያም ወይም ደግሞ የትራፊክ ማኔጅመንት ጽሕፈት ቤቶች፣ ባለስልጣን መስሪያ ቤቶች የዜጎችን ቅሬታ በገለልተኛ የሚያይ ክፍል ሊኖራቸው ይገባል። ሌሎች ሀገራቶች እንዲህ ነው የሚያደርጉት። ገለልተኛ የሆነ አካል ይቀመጣል፣ ቋሚ የሆነ ቢሮ። ያ ገለልተኛ አካል ጉዳዩን ቅሬታ የሚቀበል አሽከርካሪውን ሙሉ አድራሻውን ተቀብሎ የደረሰበትን ችግር፣ መንገላታት፣ ስድብም፣ ዛቻም፣ መደብደብም ካለ ገለልተኛ አካል ከትራፊክ ማኔጅመንት ከትራፊክ ፖሊስ ገለልተኛ የሆነ ቢሮ ያስፈልጋልና ይሄን የሚያዩ ክፍሎች ሊኖሩ ይገባሉ። ሌላው ቴክኖሎጂን መጠቀም ደግሞ አስፈላጊ ነው። አሁን በብዙ ነገር ያለው ቴክኖሎጂ ከሰዎች ንክኪ ጋርና እንዲሁም ደግሞ ከሰዎች ጋር ያለው ነገር በጣም እጅግ ሲበዛ ቴክኖሎጂው ችግሩን የመቅረፍ ሁኔታ የታየ ስለሆነ በዚህም ጉዳይ ላይ በስልክ ጥሪ ወይም በድረገጽ ቅሬታዎች የሚስተናገዱበት በግልጽ በስልክ ድምፅ የሚቀመጥበት የገጠማቸውን ችግሮች በድረገጽ በስልክ በአፕሊኬሽን የሚቀመጥበት አሰራር መዘርጋት ተጠያቂነትን ያሰፍራል የሚል እምነት አለን። ግልጽ የሆነ ምላሽ መሰጠትም ያስፈልጋል። የቀረቡ ቅሬታዎች ተመርምረው ጥፋተኛው አካል አሽከርካሪውም ይሁን የሕግ አስከባሪው በሕግ እንዲጠየቅ በማድረግ የሕግ የበላይነትን ማረጋገጥ ያስፈልጋል። ይሄ ችግሩ የማን ነው? ሹፌሩ ነው። ሹፌርም ከሆነ አሽከርካሪም ከሆነ በአግባቡ አንድን የትራፊክ ቁጥጥር ባለሙያን ካልደበደብኩ ብሎ ወይንም ደግሞ ያልተገባ ዛቻና ማስፈራሪያዎችን ያቀረበ አሽከርካሪ በሕግ አግባብ ሊጠየቅ ይገባል። እንዲሁም ደግሞ የትራፊክ ቁጥጥር ባለሙያው አሽከርካሪውን ካልደበደብኩኝ፣ ዛቻ፣ ማስፈራሪያ፣ ስድቦች ካሉ በበቂ የሆነ በገለልተኛ የሆነ ቢሮ ላይ እንዲህ አድርጎኛል፣ ይሄ አሽከርካሪ እንዲህ አድርጎኛል፣ በበቂ ምን ነው እንደው የሆነ ነገር ጉቦ ሲሰጥ በካሜራ ሲቀረጽ እንዲህ አይነት ነገሮችን የሕግ የትራፊክ ቁጥጥር ባለሙያዎችንም ያልተገባ የሆነ ስድቦች ካሉ ካዩዋቸው ብዙዎቹ ጸጥ ነው የሚሉት። ለምንድን ነው? ሕጉን እያከበሩ ነው። እናንተን ለተጠያቂነት እየዳረጓችሁ ነው። ስለዚህ ከደንብ መተላለፍ ወደ የወንጀል ክስ እንዳይመጣባቸው አሽከርካሪዎች በጣም እኛ ለእናንተ ቀረቤታም ስላለን አውቶሞቲቭ ጆርናል ከአሽከርካሪዎች ጋርና ከመኪኖች ጋር ቅርበት ስላለው የምናየውን ነገር በጣም ስለታዘብን ነው። ውድ ቤተሰቦቻችን ብዙ ጊዜ ትራፊክ ፖሊስ ስትሰድቡት ምንድን ነው የሚያደርገው? ደረሰኙን ይዛል፣ እናንተ ትናገራላችሁ። አሁን ደግሞ ያለው ድምፅም ይቀዳል። የሚይዙት ነገር ድምፅም ይቀዳል። ድንገትም በያዙት ስልክ ሞባይል የተቀረጻችሁ ሊሆን ይችላል። እናንተ ብቻ ማለም አይደላችሁም ቀራጮች፣ እነሱም ይቀርጻሉ። እና እናንተ ስትሳደቡ እሱ ቅጣቱን ይጽፋል፣ ስም ይጽፋል። ከዛ በኋላ ስድቡም ይቀጥላል። ከዛስ ልክ
የትራፊክ ቅጣቱን ህጉን እንደጨረሰ ደግሞ በወንጀል እፈልጋለሁ ደግሞ ይላል። ከዛ የህግ አስከባሪዎችን ይጠራል። ተያይዛችሁ ወደ ፖሊስ ጣቢያ፣ ከዛስ ለመርማሪ፣ ከዛስ አቃቢ ህግ፣ ከዛስ ፍርድ ቤት። በቂ ማስረጃ አለው። እናንተም በቂ ማስረጃ ያዙ። ስለዚህ አሽከርካሪውም ይሁን የህግ አስከባሪው በህግ እንዲጠየቅ በማድረግ የህግ የበላይነት መረጋገጥ ያስፈልጋል። አሁን የምናያቸው ችግሮች በዋነኝነት የህግ የበላይነት መረጋገጥ አለበት እና በህጋዊ መንገድ በየደረጃው ደግሞ ባሉት የኃላፊነት እርከኖች መፍታት ይኖርባቸዋል። ተቋማቶች ላይ ደግሞ ያለው ችግር የአሽከርካሪዎች ችግር በገለልተኛ የሚታይበት ራሱን የቻለ አንድ ዲፓርትመንት በትራፊክ ማኔጅመንትም በሌሎችም ተቋማት ላይ ገለልተኛ የሆነ ቅሬታ የሚያቀርብበት ተቋም ቢኖር መልካም ነው። አሽከርካሪዎች እዛም ሄጄ ያው ናቸው የሚለውን ነገር ይቀርፋል። እዛም ቤድኮ ያው ነው የሚል ነገር። ስለዚህ ውድ ቤተሰቦቻችን ይህን አቀረብን ለዛሬ። አሁን ግን መካኒክና መምህር ሙራድ ከበበ ከጋራጅ ወደ ጋራጅ ወደዚሁ ስቱዲዮ ተገኝቷል። እሱን ሰላምታ እናቀርብና ድምፁን እንሰማና እናንተም ደግሞ ቀጥታ መስመር ላይ እየደወላችሁ የቴክኒክ ጥያቄዎችን ማቅረብ ትችላላችሁ። አብራችሁን ቆዩ። ሙራድ እንደምን ነው? እንዴት አልከተለሽ? ሰላም ናችሁ? አለን። እስከምትመጣ ድረስ እንግዲህ ያው ከአሽከርካሪዎቻችን ጋር በተለይ ሰሞኑን ብቻም አይደለም አልፎ አልፎ አንዳንድ ጊዜ የትራፊክ ቁጥጥር ባለሙያዎችና አሽከርካሪዎች በጣም የሚፈጠር እንካ ሰላምታ ግብግብ ግጭቶች አሉና ይሄ ነገር ከደንብ መተላለፍ ባሻገር ወደ ግጭት ደግሞ እንዳይገባ አሽከርካሪዎቻችን ትዕግስት እንዲኖራቸው የሚል ነገር ነው። እንደው በዚህ ላይ የምትለው እዚህ ላይ እኔም የሚጨምረው በተለይ የትራፊክ ማኔጅመንት ባለስልጣን ሰራተኞች በቁጥጥር ወቅት እነሱ ጋር ነው በብዛት አሁን ግጭቱ የምታየው። አሁን ያላቸው የህግ መብት ማወቅ አለበት ሰው። አሁን አይመለከትም፣ አንተ ልትቀጣኝ አትችልም ነው አብዛኛው ሰው ላይ የማየው። እንዴት ትቀጣኛለህ? ለትራፊክ የተሰጠው ስልጣን፣ ለትራፊክ ማኔጅመንት የተሰጠው ስልጣን ምንድን ነው? ምንን መክሰስ ይችላል? የእነሱን የስልጣን ደረጃ ካወቅን ልክ ለትራፊክ ባለሙያ ከነ ልብሱ ጭምር ክብር እንደምንሰጠው ለእነሱም ክብር መስጠት ይገባል። ያኔ ነው መግባባቱ የሚኖረው። አሁን ዝቅ አድርጎ የማሰብ ነገር ያለ ይመስለኛል አንዳንዱ ሰው ጋር። አሁን ይሄ የትራፊክ ቁጥጥርና የመንገድ ስምሪት ቁጥጥር፣ የትራንስፖርት ቁጥጥር ሰራተኞች ልዩነቱ እነዚህን ሁሉ በደንብ ግልጽ እየሆነ መምጣት አለበት። የታክሲ ቁጥጥር የሚያደርጉት ገብተዋል። እነሱ የለበሱት ልብስ፣ እነዚህኞቹ የለበሱት ልብስ የነዚህ መገለጫ የሆነ ነገር ወይ ኮፍያ ያለው ነገር እንኳን አይደለም። እና ፓርኪንግ የለበሰ ሰው ተመሳስሎ አይደል የምናየው? መንገድ ላይ የበጎ እንትን የሚያስተናብሩ ሰዎች እንዲህ ሁሉም አንጸባራቂ ለብሶ ነው የምታየው። ደግሞ አንድ አይነት ነው፣ አንድ አይነት የትራፊክ ማኔጅመንትም ይላል። እና ግራ ያጋባል። የትኛው ነው ስልጣን ያለው? ለዛ አይነት እንትን ውስጥ ሁሉ ልትገባ የምትችለው ካለባበሱ ቢጀምርና መንግስት ያንን ቢያስተካክል ቢለያቸው በደንብ በቃ እነዚህ ሰዎች የግድ ይሄን ስልጣን አላቸው። በየጊዜው ተከታታይ ትምህርቶች ቢሰጥ ለሁሉም አሽከርካሪዎች ሁሉ የመቅጣ ምን እንትን ሲኖር ህጉን የሚያስፈጽሙት ህጉን የሚተገብሩት። ትራፊክ የሚመለከተው የትኛው ህግ ነው? ትራፊክ ማኔጅመንት የሚመለከተው የትኛው ህግ ነው? አንተ አይመለከትም አንተ አትቀጣኝም ብሎ ለመናገር የሚችለው በእርግጠኝነት እኮ ስላላወቀ ነው። የእሱን ስልጣን ስላላወቀ ነው አትችልም ያለው። ዝቅ አድርጎ ማየት እንዳይችልና እነሱ እኮ እዚህ ጋር እንደዚህ ማድረግ ይችላሉ የሚለውን ነገር እነሱም ያለ አግባብ ያለ ስልጣናቸው ፍሬቻ አላበራህም ብሎ አቁሙ ልቅጣ ቢል አይነት ነገር እንዳይፈጠር ማን ነው መቅጣት የሚችል? ፓርኪንጉ ይሄን በጎ ፈቃደኛው ሁሉም ይሄን ነገር ሊጠቀምበት ስለሚችል በደንብ ግልጽ ቢደረግ የተሻለ ነው እላለሁ። እኔ የማየው ነገር ስለሆነ ነው። ሙራድ በጣም ወሳኝ ነገር ነው ያነሳው። ቴክኒኩንም እያስተናግድን ይህን ጉዳይ ደግሞ አንዱም የአሽከርካሪዎች ጉዳይ ስለሆነ በሁለተኛው ምዕራፍም በደንብ አድርገን እናነሳዋለን።